ሃኒን አትጉዷት። እናቷን ያጣችው የአንድ ወር ልጅ ነው ያቀፈችው። 2 ልጅ ነው የምታጠባው። እሷም እስክትሞት ነው የሚጠበቀው። አሁንም የሚጻፈው ነገር የሚፖስተው ነገር ልክ አይደለም። ጎረቤቴ የእናቴ ጓደኛ ሃኒ አብሮ አደጌ ጓደኛዬ ናት። ሰው ምንም ሳያቅ ነው እንደዚህ ማለት። የሆነ ሰው ብቻ የሆነ ነገር ይናገር፣ ከዛ በኋላ እየተከተለ የሚመጣው ሰው አንድ አይነት ነገር ሳይታወቅ እኮ ነው። ከዛ በፊት ሴትዮ አንድ ቀን እኮ እንዲህ ተብላ አታውቅም ነበር። የሆነ ሰው ግን የሆነ ነገር መጥቶ ሲናገር ያን ሁሉ ጥሩ ነገር ተሽሮ በመጥፎ ነገር ተደርጎባት እንደዚህ ተባለ። ትልልቅ ልጆች ጀግና ልጆች ያደረሰች እናት ናት። ስራ ከድሮም ጀምሮ የምትሰራ ናት። ቅድምም ልልጋ እየተናገርኩ ነበረ። ከበፊት ጀምሮ ቁጭ ብላ ማታውቅ እናት፣ ጀግና እናት ታውቃለህ ተስፍሽ? ጀግና እናት ቁጭ ብላ አታውቅም። ሁሌም ሰርታ ነው እዚህ መታ። ምናልባት ባትሰራ ኖሮ በእርግጠኝነት በስትረስ ትሞት ነበረ። ግን ወደለም ይሄው እንደዚህ ብለሽ እንዲህ ብለሽ እስከ ዛሬ ለምን አላላችኋትም ነበረ? ለምን አላላችሁ? ዛሬ ግን ሁሉም ሰው አንድ ላይ ዱላውን አበዛባት። ይሄ ልክ አይደለም። ብቻ ግን ብታያቸው አይብሽ ሁሉም ሰው ቢያቃት ኖሮ እጅግ በጣም ደስ ይለኝ ነበር። እግዚአብሔር ምስክሬ ነው የምልህ። የምትገርም እናት ናት። በቃ የምትገርም እናት። እኔ እንጃ በቃ ምን ሊፈጠር እንደሚችል እዛ ያለውን ነገር ሳስበው በቃ በጣም ነው እንትን የሚለኝና ሰው በልቶ በቃ የሚጠግብ አይመስላትም። ስታይ ስፍስፍ ብላ ትንሹን ትልቁን ልጄ እንዲህ ልቀሰፍ እንዲህ ልውደቅ እንዲህ ልንልሽ እያለች በቃ እንዴት እንደምትሆንና ልክ አይደለም። ፕሊስ በቃ ሰዎች እባካችሁ በቃ በእግዚአብሔር ተዋት፣ ሃኒን ተዋት። ሃኒ ናት የምታሳዝነው በዚህ ሰዓት። ሃኒ ናት የምታሳዝነው። እናቷን አታ ገና ደግሞ ይሄ ሁሉ ዱላ ልክ አይደለም። በቃ ፕሊስ ቢያንስ የምትጽፉትን ነገር ካፋችሁ የሚወጣውን ነገር ተጠንቀቁ። ያ እንትን እናታቸው በጣም ነው የሚያሳዝኑት። የምር ለመናገር አይ ቲንክ 7 ልጆች ነው ያላቸው። አይ ቲንክ ሃኒ የመጨረሻ ልጅ ነች መሰለኝ። ሃኒ የመጨረሻ ልጅ ናት። የሚገርም ሃኒ ትልቅ አይደለችም። እሺ የኔ በጣም ታናሽ ናት። በልጅነቷ አግብታ ስለወለደች 4 ልጆች ስላሏት እንደ ትልቅ ሰው አዩዋት እንጂ ሃኒ ልጅ ናት። እኔ ታላቅ ወንድሟ ምናምን ነው ከኔ ጋር እኩል እና አብረን ትምህርት ቤት ምናምን እንትን ምን የነበረው ሃኒ ልጅ ናት። በቃ የሆነ ነገር አጥፍታም ቢሆን እኮ ልክ አይደለሽም ብትባል የምትስተካከል ልጅ ናት። ዛሬ 4 ልጅ ስለወለደች እንደ ትልቅ ነገር ተደርጎ እንትን ተባለ እንጂ ልጅ ናት ሃኒ ራሱ። ያ በዚህ አጋጣሚ ባለፈው ላይቭ ላይ እንደዚህ ሆነና ምናምን ሲባል እኔ ደውዬላት እንግዲህ ከሰይፉ ጋር እኔ ነኝ ያነጋገርኳቸው። ሁለቱም ጋር ደውዬ ያለውን ነገር እንትን ያልኳቸውና ማለት እኔ ደውዬ ሳወራት በቃ ማለት ያለውን ነገር ስትነግረኝ እጅግ በጣም ብዙ ፈተናዎችን ያለፈችው። ምናልባት እዚህ ሚዲያ ላይ እናንተ ያልሰማችሁት ያላያችሁት ነገር እግዚአብሔር በሚያውቀው የነገረችኝን ነገር የሆነችውን ነገር በዛ ወሊድ የደረሰባትን ብታዩ ሴቶች ሁሉ ከጎኗ ትሆኑ ነበር። በቃ ማለት ሴቶች ሁሉ ሁላችሁም ሴት ምናምን ወንድ ምናምን አይደለም። በቃ ታሪኩን ብትሰሙ ግን አሁን ምንድነው የተቀለጨበች እንትን ቪዲዮ መቤት ምናምን ተመስገን የሚል ቪዲዮ ላይቭ ላይ ነው እንደዛ የሆነችው ተብሎ ተለቀቀ። ነው ላይቭ ላይ አይደለም። ኦሬዲ ከወለደች ከ20 ቀን በኋላ የተለቀቀ ቪዲዮ ነው። ላይቭ የሚባለው ነገር ራሱ በጭራሽ አልሆነ። ላይቭ ሳይሆን ያ ነገርም ኦኬ ላይቭም ባይሆን የወለደች እንደዚህ ማሳየት የለባትም። እሺ ለዛ ደግሞ ሶሪ። ከዛን በቃ በመሃል ያለውን ነገር አስተካክለን አስታርቀናቸው ክሊር አድርገን ሁለቱም ጋር ያለውን ነገር ጥርት አድርገን ልክ ፒስ ሲፈጥሩ አጀንዳ ፈላጊዎች ለምን ይቀዘቅዛል ደግሞ እንደዚህ ያሉ በቃ መቆም አይፈልጉማ። ቢዝነሳቸው ይቋረጣል። ከዛን ወደ ቤት ገቡ ማለት ነው። ቢዝነሳቸውን ለማበላሸት እሳቸው መስራት የሚፈልጉ ከተሪንግ ስራ የሚሰሩ ብዙ ነገሮች የሚንቀሳቀሱ እናት ናቸው። እሷም እንደዛው በጣም ጠንካራ ሰራተኞች፣ በጣም ቢዝነስ ማይንድ ያላቸው ብዙ ፕሮግራሞች የሚሰሩ በየአመቱ ባህላቸውን እያስተዋወቁ ብዙ ነገር ፕሮጀክት ይዘው መንቀሳቀስ የሚፈልጉ ቤተሰቦች ናቸው። ባለቤቷንም አውቀዋለሁ፣ እሷንም አውቃታለሁ። እናትየውም እዛ ሆነው ሲመርቁን የነበረ ተባረኩ ልጄ እንደው እዚህ አሜሪካ ስትመጣ እየተባለ ሲነገርላት የነበሩ እናት ናቸው። ድንገት ዛሬ ያረፉት። አሁን አንድ ነገር ምነግራችሁ
እባካችሁ ይሄ ነገር ለሌላ ብዙ እናቶችን እያጣን ያለ ነው። ብዙ እነዚህ በቃ የሆነ ነገር ላይ ሲገባ በተቻላችሁ መጠን ሁላችሁም በቃ ቤተሰቦቻችሁን አታሳትፉ እዚህ ሚዲያ ላይ በቃ ራሳችሁን ችላችሁ ኑ። አንዱም እሱ ነው እንትን እያለ ያለው የኛ ሰው የክፋቱ ጥግ መርዝ የሆነ ሰው ብዛቱ በሚሊዮን ነው። በአንድ ቀን ስህተታችሁ ነው በቃ 1000 ዓመት የሰራችሁትን የሚዘነጋው። አንድ ንግግር ዛሬ ሳት ካለቻችሁ እመኑኝ የዛሬ 5 ዓመትና 6 ዓመት የገነባችሁትን ስም ነው የሚያሳወጣችሁ። በቃ እንደው ደና ነገር አድርጓል አይደል እንደዚህ አታድርጉት እንኳን የሚል ሰው የለም። መረባካችሁ ተዋት ምንድነው ይሄን ያህል የሚል እንኳን ሰው የለም። ከወለዳችሁ በኋላ ያለው ስትረስ ራሱ ስንቱ ዶክመንተሪ አታዩም እንዴ? ስንቱ እኮ ልጁን አንቆ ይለፋል እኮ ስትረስ ውስጥ በመሆን ስንቱ እናት እንደዚህ አይነት ነገር ውስጥ እኮ እንትን ይላሉ። ስንት እንክብካቤ የሚፈልግ እኮ ነገር ነው ያለው። ወይ ዕውቀት የለን ወይ ምናምን። የሚያሳዝነው ወልዳችሁ ተቸግራችሁ ያያችሁ ሰዎች ይህንን ነገር ስትናገሩ ማለት ነው። እና አሁንም ልቦና ይኖራችሁ አስተውሉ። መቼም እንደዛ ነገር የምትናገሩት ሰዎች በእውቀትም ኔፕ ሆናችሁ እንደሆነ ይታወቃል። ያው በማህይብ እንደሆናችሁ ይታወቃል። ማህይብ ደፋር ነው። አንዳንዴ ሞጣ ሲል ደስ ይለኝ። በቃ ማህይም ደፋር ነው። ወይ የሚናገረውን አያውቅም ወይም ደግሞ በቃ አለ አይደለ። ከማህይም ጋር ስትጣሉ ችግሩ ምን እንደሆነ ታውቃላችሁ? ማህይም ስለሆነ አያስተውልም። ያመጣውን ነገር ይለጥፍባችኋል። ይለጥፍባችሁና እሱ ማህይም ነው አያውቀውም። ምን ያህል ፔን ይፈጥራል አንተ ጋር፣ ምን ያህል ችግር ይፈጥርብሻል ምናምን የሚለውን አይረዱትም። እናንተ የተማራችሁ ስለሆናችሁ ስታስተውሉ እዛ ገብታችሁ እንትን ነው መዋረድ ነው የሚሆነው። አሁን ለዚህ ሁሉ ተሳዳቢ እንዴት ብላ ታስረዳ? በምትችለው አቅም አስተካክለን ያለውን ነገር ስናስታርቅ በቃ አጀንዳው ገዘገዘ ማለት ነው። ከዛ ነው አጀንዳው መቀጠል አለበት። ሰራተኛ አደረገቻት ምናምን አይነት ነገር መጣደም። እውነታችሁ ነው። ከነሱ ቤተሰብ እናንተ ቀርባችሁ የሚነጋገሩትን ነገር እንኳን አትሰሙም እንዴ? እንደው ሌላው ነገር ይቀር የሚባባሉትን ልጄን ተዋት እባካችሁ ስትረስ ውስጥ ከተታችሁብኝ እሷ እንደዚህ አይደለችም እያለቻችሁ ህፃናት ልጆቹን እናንተን አሳድጌ መርቄ ስራ ሲዤ መኪና ገዝታችሁልኝ አኩርታችሁኝ ሰርጋችሁን በልቼ ነው የምሞተው የሚሉትን ድምጽ እየሰማችሁ እንዴት ነው በቃ ፊልም አታደርጉት? ክፉ ማይወጣት ልጅ ተሳዳቢ ሆና እንኳን ቢሆን እኮ ይበላት ትላላችሁ እኮ። ማለት መጥፎ ሰው ሆነው እኮ ሚዲያ ላይ ሆነው የሚጠሉ ወይ ደግሞ ሌላ ዘረኛ ሆነው ሌላ መስመር ውስጥ ገብተው ቢሆን እንኳን እሺ በላቸው ምናምን ተብሎ በሆነ አመለካከት ነው ትላል። በስነ ስርዓት ልጆቻቸውን በቤተ ክርስቲያን የሚያሳድጉ ጸሎት እያደረጉ የሚለቁ ሙሉ ቤተሰባቸውን ተወልደው እስኪያድጉ ድረስ የምናቃቸው ስለ መልካምነት የሚሰብኩ 1.5 ሚሊዮን ሰው እኮ ዝም ብሎ አይደለም የሚከተል። ግን በቃ ለሆነ አጀንዳ ተጠቅሞ እንደዚህ የሰው ቅስም መስበር ልክ አይደለም። ይሄ ነገር ከተፈጠረ በኋላ ደግሞ ስማርት እኮ በቃ ድፍረታችሁ ደግሞ የሰማነው ነገር በጣም ያሳዝናል። እንደው መደነለም ባያደርገው እውነትሽን ነው። ታስቡ የለ እንዴ ዋካችሁ? እመኑኝ ጊዜ ያነሳል፣ ጊዜ ይጥላል። እናንተም የታወቃችሁ ወይ ሰው የሚከተል ምናምን ልክ ናችሁ የሚላችሁ ሰው ስለበዛ አይደለም። በነገራችን ላይ እንትና ምን ታደርግ ብላችሁ ጀጅ የምታደርጉ ሜንታሊቲያችሁ ሁሉ የነዛ አይነት ባህሪ ያላችሁ ባለጌዎች እንደሆናችሁ ለነገራችሁ ወዳለው እግረ መንገዴ። እንትና ምን ታደርግ እንትና እኮ ጥፋት የለበትም እያላችሁ የሰዎችን ጥፋት በክብር የምትቀይሩ ሰዎች እናንተም እድሉን ብታገኙ የክፋታችሁ ጥግ እዛ እንደሚደርስ አንደርስታንድ አደርጋለሁ። ተግባባን አይደለ? ስለዚህ እነዚህን ነገሮቻችሁን የምታለቅሱበት ጊዜ ይመጣል። ለምን አንገታችሁን የምትደፉበት የምታለቅሱበት ጊዜ ይመጣል። እግዚአብሔር ሁሉንም ነው የሚያየው። ፍርዱን የሚሰጠው ፈጣሪ ነው። ለእያንዳንድሽ ድርጊት የምትጠይቅበት በፈጣሪ እጅ ነው። ስለዚህ ወንዝ አትሁኑ፣ አብዛኞቻችሁ ማለት ነው ወንዝ አትሁኑ። በቃ በተቻላችሁ መጠን ከግራና ከቀኝ ማየት። የሆነ ችግር የፈጠረም ሰው እንኳን ተሳስቶ ከሆነ በቃ ይሄ ነገር ተሳስታል፣ ይሄ ልክ አይደለም፣ ጀስት ይሄንን ነገር አስተካክለው ወንድሜ እህቴ፣ ከዛን ተስተካክለው ወደ ርዛም። አብዛኞቻችን እዚህ ጋር እንመክራለን ወይ እናስተካክላለን ብለን የምንመጣው በስድብ ነው። ኤቭሪዋን ቪዲዮ ሰርቶ ነው የሚመክራችሁ እኮ። የዘንድሮ እኮ ምክር እኮ በጣም ያዝናናችኋል። ፎቶ የለጥፎ ይሄን ድንጋይ ራስ ምናምን ብሎ ነው የሚመክራችሁ። ከዛ ምንድነው ብለህ ስታናግረው በቃ ያደረከው ነገር እንትን ብሎኝ ነው ለማንኛውም ምናምን ይላል ማለት ነው። እውነት በሌለው ነገር ላይ ለጥፎ ማለት
ስለዚህ እውነት ባለው ነገር ላይ ወይ ጠይቃችሁ ተቸገርኩኝ እንደ ሰራተኛ አደረገችኝ መግቢያ መውጫ አጣው ከሆነ እንደ ሚዲያ ሰው ጥቃት ይቁም ብለህ ድምጽ ትሆናለህ። ተዋደው ባካችሁ ልጄን አትንኩብኝ ስትረሱ ውስጥ ከተታችሁብኝ እሷ እንደዚህ ከምትሆንብኝ እኔ ብሞት ይሻለኛል የሚሉ እናትን ድምጽ እየሰማችሁ አትታረጋላችሁ። አሜሪካ ወሰዳችኋቸው እንጂ ኦሬዲ እኮ አረብ ሀገር ናቸው። አንዳንድ ሰዎች እግዚአብሔር ይወላችሁ ቅርብ ነው። ማይሰማ እንዳይመስላችሁ የምታደርጉትን ነገር በጣም ቅርብ ነው። ኤኒዌይ እናታችን አርፈዋል። ለማንኛውም በድንገት ነው ያረፉት። በምን እንዳረፉ ለመጠየቅ ጊዜ አልቻልኩም። በቃ ባለቤቱ ጋር ደውዬ 1 ደቂቃ ነው ያወራኝ። በጣም በፍጹም መሰበር ውስጥ ነው። እባክህ አንተ አበርታት፣ አንተ ወንድ ልጅ ነህ በርታ ብሎ ወንድሜ ስለው እንኳን ከአቅም በላይ መቋቋም አቅቶት ሀዘን ውስጥ ነው። ባለቤቷ በጣም ተሰብሯል። ለ1 ደቂቃ ለማናገር አቅቶን ከቁጥጥር ውጪ ሲሆን ነው በቃ እኔ ራሴ ስልኩን ዘጋሁት። ፕሊዝ አሁንም ትንሽ ጠነከሩ ሲባሉ ሲወጡ ደግሞ የሚያዩት ነገር ሌላ መስመር እንዳይስት እባካችሁ በተቻላችሁ መጠን ቆርጣችሁ የምትለቁ ሰዎች ሰላም ይሁን እግዚአብሔር ነፍሳቸውን በጸደገነት ያኑሩ የሚል መልካም ነገር አድርጉ። በቃ እንትና ነው የሚለውን ነገር ተውትና እስቲ እባካችሁ ሀዘን ቤት ብትደርሱ የምታውቁት ወገኖቻችሁ ብታውቋቸው ቤተሰብ ሲያረፍ እንደ ባህላችን የሚደረገው ያበረታችሁ ብለን ነው አይደል የምንለው። በቃ ነፍሳቸው በሰላም ትረፍ። ይህንን ብቻ አድርጋችሁ ለጥፉ። አትሊስት ወደ ሚዲያው ሲመጡ በርትተው ሲመጡ ሲያዩ ይሄ ሁሉ ሰው ለካ ከኛ ጎን ነው የሚለውን ነገር ማሳየት፣ ፍቅራችሁን አሳያችሁ። ተግባባን አይደል? ለክፉ ሰዎች እንደኛ ምክንያት ባደረጋችሁ ቁጥር ያ ክፉ ነገር ስለሚጎላ ጸሎት ብቻ አድርጉላቸው፣ ማዘናችሁን ብቻ ገለጹላቸው። ይህንን ነው ማለት የምፈልገውና እግዚአብሔር ማስተዋሉን ይስጠን። ክፉ መስመር ላይ ያለን ሰዎችም ካለን መድኃኒዓለም ልባችሁን ይመልስላችሁ። በክፉ ነገር ላይ የምትሳተፉ እጃችሁ ክፉ ነገር ለመጻፍ የሚቀናው ሰዎች ሁሉ እግዚአብሔር ማስተዋሉን ይስጣችሁ። ይሄ ችግርም ነው በቃ